አርእስተ ዜና ዩኒቨርሲቲዎች ለተማሪዎቻቸው ትክክለኛ መረጃ ካላቀረቡ ፕሬዝዳንቱን ጨምሮ ኃላፊዎቻቸው ከስራ ይባረራሉ ተባለ። ሐማስ የፍልስጤም መንግስት እስከሚቋቋም ድረስ ትጥቅ እንደማይፈታ አስታወቀ። ፈረንሳይ የእስራኤልን የሰፈራ መስፋፋት ተቃወመች። ቬንዙዌላዊቷ ፖለቲከኛ የሰላም ኖቤል ሽልማትን አሸነፉ። السلام عليكم ورحمة الله وبركاته كبراتنا كبران نجاشي تي في يمشت مرجات ملكاتوቻችን እንደምን አምሽታችኋል ከመረጃዎቹ ጋር ሰኢድ መሐመድ ነኝ አብራችሁን ቆዩ ዩኒቨርሲቲዎች ስለ ተማሪዎቻቸው ትክክለኛ መረጃ ካላቀረቡ ፕሬዝዳንቱን ጨምሮ ኃላፊዎቻቸው ከስራ ይባረራሉ ተባለ የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ዩኒቨርሲቲዎች ለተማሪዎቻቸው ወይም ስለ ተማሪዎቻቸው ትክክለኛ መረጃ ካላቀረቡ ፕሬዝዳንቱን ጨምሮ ኃላፊዎቻቸው ከስራ ይባረራሉ ሲሉ ተናግረዋል። በቀጣይ 6 ወራት ዩኒቨርሲቲዎች ስለ ተማሪዎቻቸውና ሌሎችም ጉዳዮች መረጃ በትክክል ለትምህርት ሚኒስቴር ማቅረብ አለባቸው ተብሏል። ይህን ያላደረገ ዩኒቨርሲቲ ፕሬዝዳንት በስራው አይቀጥልም ብለዋል። ይህንን ስራ እኔ በቀጥታ ከታተለዋለሁ ሲሉም የትምህርት ሚኒስትሩ ተደምጠዋል። ሚኒስትሩ ይህንን ያሉት የትምህርት ሚኒስቴር ከከፍተኛ የትምህርት ተቋማት ጋር የዩኒቨርሲቲ ውጤትን በተመለከተ የስምምነት ውል በተፈራረመበት ወቅት ነው። የትምህርት ሚኒስቴር የተማሪዎች ምደባ ቀስ በቀስ ይቆማል ያሉት ፕሮፌሰር ብርሃኑ ዩኒቨርሲቲዎች በራሳቸው ጥረት ተማሪዎችን መቀበል ይጀምራሉ ብለዋል። በቅርብ ጊዜ ውስጥ እኛ የተማሪ ምደባ ስራን እየቀነስን እንመጣለን ያሲዮን ተማሪዎች ዩኒቨርሲቲ መርጠውና በተቋሙ ብቃት ለይተው መግባት ይጀምራሉ ብለዋል። በፌደራል ማረሚያ ቤት ኮሚሽን ስር ያሉት አራሚ ተማሪዎች በ12ኛ ክፍል ብሔራዊ ፈተና የማሳለፍ ምጣኔ ከሀገራዊ የማሳለፍ ምጣኔ በእጥፍ በላይ መሆኑ ተነገረ። በፌደራል ማረሚያ ቤት ኮሚሽን ስር በአባ ሳሙኤል ማረሚያ ማዕከል የሚገኘው የታራሚዎች ትምህርት ቤት በ2017 የትምህርት ዘመን ያስፈተናቸው ተማሪዎች በቀጥታና በሪሚዲያል 100% ወደ ዩኒቨርሲቲ የሚያስገባቸው ነጥብ አስመዝግበዋል። በፌደራል ማረሚያ ቤት ኮሚሽን ስር ሆነው የ2017 ዓመተ ምህረት 12ኛ ክፍል ፈተናን ከተፈተኑ አጠቃላይ ተማሪዎች መካከል 85% የሚሆኑት በቀጥታና በሪሚዲያል ወደ ዩኒቨርሲቲ የሚያስገባቸው ነጥብ አስመዝግበዋል ተብሏል። በሀገር አቀፍ ደረጃ የ2017 ትምህርት ዘመን የ12ኛ ክፍል ፈተና ከወሰዱ መካከል 50% እና ከዚያ በላይ ያመጡት 8.9% ሲሆኑ በፌደራል ማረሚያ ቤት ውስጥ የሚገኙ ትምህርት ቤቶች ካስፈተኗቸው ተማሪዎች መካከል ደግሞ 26.4% የሚሆኑት ከ50% በላይ አምጥተዋል። በፌደራል ማረሚያ ቤት ኮሚሽን ስር በአባ ሳሙኤል ማረሚያ ማዕከል ፈተናውን ከወሰዱ 24 ተማሪዎች 12ቱ በመደበኛው 12ቱ ደግሞ በሪሚዲያል ወደ ዩኒቨርሲቲ የሚያስገባቸው ነጥብ ማስመዝገባቸው ተነግሯል። በፌደራል ማረሚያ ቤት ኮሚሽን ስር 5 ትምህርት ቤቶች ያሉ ሲሆን እነዚህም በቃሊቲ፣ በዝዋይ፣ በሸዋሮቢት፣ በድሬዳዋ በአባ ሳሙኤል ማረሚያ ቤት የሚገኙ ናቸው። ከነዚህም ውስጥ በተለምዶ አባ ሳሙኤል ተብሎ በሚጠራው ማረሚያ ማዕከል ትምህርት ቤት 24 ተማሪዎች እንዲሁም በዝዋይ ማረሚያ ቤት ያለው ትምህርት ቤት ደግሞ 44 ተማሪዎችን የ2017 ዓመተ ምህረት የ12ኛ ክፍል ብሔራዊ ፈተና አስፈትኗል የተባለው የአባ ሳሙኤል ማዕከል ካስፈተናቸው ተማሪዎች በቀጥታና በሪሚዲያል መርሃ ግብር ሁሉም ወደ ዩኒቨርሲቲ የሚያስገባቸው ነጥብ አስመዝግበዋል ተብሏል። በዝዋይ ከተፈተኑ 44 ታራሚ ተማሪዎች መካከል 6ቱ በቀጥታ 28ቱ ደግሞ በሪሚዲያል እንዳለፉ ለማወቅ ተችሏል ሲሉ የገለጹት በፌደራል ማረሚያ ቤት ኮሚሽን የትምህርትና ስልጠና መሪ ስራ አስፈጻሚ አስመራ አብደታ ናቸው። በፌደራል ማረሚያ ማዕከላት የሚገኙ ትምህርት ቤቶች የ12ኛ ክፍል ፈተናን ለ3 ተከታታይ ዓመታት እንዳስፈተኑ የሚጠቅሱት ኃላፊው በ3ቱም ዓመታት ከሀገራዊ የማሳለፍ ምጣኔ በላይ ማሳለፋቸውን አስታውሰዋል። በአሁኑ ወቅት በፌደራል ማረሚያ ማዕከላት የሚገኙ 5 ትምህርት ቤቶች ውስጥ 1300 ተማሪዎች ትምህርታቸውን እየተከታተሉ እንደሆነ ተናግረዋል። ጥረት የምንጊዜም ወዳጃችን ናት። ድካም ከሥራ የሚፈጠር ስሜት
ራሚስ ከድካሞ የሚያርፉበት ተስፋ፣ ንግድ የልፋቶን የሚመነዱበት ሱና፣ አማና እንደ ወንዛችን ገባር ምንጮች በጋራ የገነባነው ተቋም ራሚስ ባንክ ሁልጊዜም ግቦን የሚያሳኩበት እድል አለ። እኛ ጥረትን ከሚወዱት ጋር ነን። እነዚህ ልማዶቻችን ተቋም ሆነው ራሚስ ባንክን ፈጥረዋል። ስኬት ደግሞ ከጥረቱ ጋር የሚመጣ በረከት ነው። በባንካችን የሞባይል ባንኪንግ፣ የኤቲኤም እንዲሁም የኢንተርኔት ባንኪንግ አገልግሎቶቻችንን ተጠቃሚ ሆኑ። ራሚስ ባንክ ሙሉ በሙሉ ከወለድ ነፃ ባንክ። ክቡራትና ክቡራን ተመልካቾቻችን ወደ ውጭ መረጃ እናልፋለን። ሐማስና እስራኤል የተስማሙባቸው ነጥቦች ይፋ ሆኑ። በፕሬዝዳንት ትራምፕ እቅድ መሰረት ሐማስና እስራኤል በካይሮ ለድርድር ከተገናኙ በኋላ በካይሮ ሰዓት አቆጣጠር ምሽት 12 ሰዓት ላይ ስምምነት ላይ መድረሳቸውን ይፋ አድርገዋል። በግብጽ፣ ቱርክ፣ ኳታር አደራዳሪነት በቀረበው የትራምፕ እቅድ መሰረት ሐማስና እስራኤል ስምምነት ባደረጉባቸው በሚከተሉት ነጥቦች ዙሪያ የመግባቢያ ስምምነት ሰነድ ተፈራርመዋል። የተስማሙባቸው ነጥቦችም ሁሉም ወታደራዊ ኦፕሬሽኖች እንዲቆሙ፣ በተመሳሳይ በ5 የውጭ መተላለፊያዎች ወደ ጋዛ የሰብአዊ እርዳታ እንዲገባ ክፍት ማድረግ፣ በቴል አቪቭ ሰዓት ምሽት 3 ሰዓት የእስራኤል ፓርላማ ኬኔሴት ስምምነቱን እንዲያጸድቀው አድርጓል። በቴል አቪቭ ሰዓት አቆጣጠር ምሽት 4 ሰዓት ላይ የእስራኤል የጦር ካቢኔ ኦፊሴላዊ በሆነ መንገድ ስምምነቱን ተቀብሏል። ዛሬ ከቀኑ 4 ሰዓት ጀምሮ የእስራኤል መከላከያ ሰራዊት በቁጥጥር ስር ካዋለው የፍልስጤም ግዛት ሙሉ በሙሉ ለመውጣት የመጀመሪያው ምዕራፍ የተባለውን ቢጫ መስመር የሎው ላይን ለቆ መውጣት ጀምሯል። በተጨማሪም የፊታችን እሁድ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በእስራኤል ፓርላማ ፊት ቀርበው ማብራሪያ ንግግር ያደርጋሉ። የፊታችን እሁድ ወይም ሰኞ ሐማስ በህይወት ያሉም ሆኑ በህይወት የሌሉ በእገታ ላይ እያሉ የሞቱ እስራኤላውያን አስክሬናቸው ሙሉ በሙሉ ይለቀቃል። ስምምነቱ ከሰኞ በፊት መፈጸም አለበትም ተብሏል። በምትኩ ደግሞ የፊታችን ሰኞ እስራኤል 2000 ፍልስጤማውያን እስረኞችን ትለቃለች። በሁለቱም ወገኖች ማለትም በሐማስና በእስራኤል በኩል ያሉት አጋቾች ልውውጥ በተደረገ በ24 ሰዓት ውስጥ ማክሰኞ ወይም ረቡዕ ሁለቱም ጦራቸውን ከጠላት ክልል ካሉት ግዛት ሙሉ በሙሉ ለማስወጣት በሐማስና እስራኤል መካከል ሁለተኛው ድርድር የሚጀመር ሲሆን ድርድሩ እንደ አዲስ ነው የሚጀመረው ተብሏል። በዚህ ስምምነት የእስራኤል ጥቅም ይበልጥ ጎልቶ የታየበት ሲሆን በሚቀጥለው ማክሰኞ ወይም ረቡዕ በሚጀምረው ድርድርም ስምምነት ላይ ስለመድረሳቸው ምንም አይነት መተማመኛ የለም። ሐማስ የፍልስጤም መንግስት እስከሚቋቋም ድረስ ትጥቅ እንደማይፈታ አስታወቀ። የፍልስጤሙ ነፃ አውጪ ቡድን ሐማስ በፍልስጤም ነፃና ሉዓላዊ መንግስት ካልተቋቋመ በስተቀር ትጥቅ እንደማይፈታ አስታውቋል። ትራምፕ ባቀረቡት ባለ 20 ነጥብ የሰላም እቅድ ሐማስ ሙሉ በሙሉ ትጥቅ እንዲፈታ፣ ከመሬት ስር ያሉ ወታደራዊ ካምፖቹ መሳሪያ ማከማቻና ማምረቻዎቹ እንዲወድሙ የሚያዝ ቢሆንም ሐማስ የፍልስጤም ነፃነት በግልጽ እስካልታወጀ ድረስ ትጥቅ አልፈታም ብሏል። ሐማስ በቶኒ ብሌር የሚመራና በአሜሪካና በእስራኤል ቁጥጥር የሚደረግበት የፍልስጤም መንግስት እንዲመሰረት በሚያዘው ሐሳብም እንደማይስማማ ነው ያስታወቀው። ሐማስ በመጀመሪያው የስምምነቱ ምዕራፍ መሰረት ታጋቾቹን ሙሉ በሙሉ ለመልቀቅ የተስማማ ሲሆን በቀሩት ጉዳዮች ግን ለመደራደር ዝግጁ መሆኑን አስታውቋል። በተያያዘም የእስራኤል መንግስት በሐማስና በእስራኤል መካከል የተደረሰውን ስምምነት የመጀመሪያ ምዕራፍ ማጽደቁን የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ዛሬ አርብ በኤክስ ገጻቸው ባሰፈሩት ጽሑፍ አስታውቋል። የእስራኤል መንግስት የተኩስ አቁም ስምምነቱንና በታጋቾች ልውውጥ ላይ የተደረሰውን ስምምነት የመጀመሪያ ምዕራፍ ማጽደቁን የገለጹት ኔታንያሁ አሁን የእስረኛ ልውውጥ የምናደርግበት ሰዓት ነው ብለዋል። ጠቅላይ ሚኒስትሩ ሐማስ በ72 ሰዓታት ውስጥ 20 በህይወት ያሉ ታጋቾችንና
28 በህይወት የሌሉ ታጋዮችን አስክሬን መልቀቅ አለበት ብለዋል። እስራኤል በበኩሏ ዕድሜ ልክ የተፈረደባቸውን 250 እስረኛ ጨምሮ 2000 ፍልስጤማውያን ታጋቾችን ትለቃለች። በስምምነቱ መሰረት የእስራኤል ወታደሮች 50 በመቶ የሚሆነውን የጋዛ ሰርጥ ለቀው ይወጣሉ። በስምምነቱ መሰረት የተባበሩት መንግስታት ድርጅት በየቀኑ ወደ ጋዛ ምግብና መድኃኒት የጫኑ 400 መኪኖች ወደ ጋዛ ሰርጥ እንደሚገቡ ያስታወቀ ሲሆን መኪኖቹ የሚገቡት በተፈቀደላቸው 5 መተላለፊያ ብቻ ነው። ዘገባዎች እንደሚያሳዩት የተኩስ አቁም ስምምነቱን ተፈጻሚ ለማድረግ በዩናይትድ ስቴትስ የሚመራ ኳታር፣ ግብጽ፣ ቱርክና የተባበሩት አረብ ኤምሬትስ ጥምር ጦር ወደ ጋዛ ሰርጥ ይገባል። በተኩስ አቁም ስምምነቱ ሁለተኛው የድርድር ምዕራፍ የሚጀምረው የታጋቾች ልውውጥ ሙሉ በሙሉ ሲጠናቀቅ መሆኑ በስምምነቱ ላይ ተገልጿል። ሆኖም በሁለተኛው የድርድር ምዕራፍ ሁለቱ ኃይሎች ስምምነት ላይ ስለመድረሳቸው የሚያሳይ ከአሜሪካ በኩል የቀረበ ዋስትና ወይም እንደ ቅድመ ሁኔታ የተቀመጠ ምንም መተማመኛ የለውም። እንዲያውም ቀኝ አክራሪው ሚኒስትር ኢታማር ቤን-ግቪር ስምምነቱ እስራኤል በነፍስ ግድያ የከሰሰቻቸውን እስረኞች እንድትፈታ ስለሚያደርግ እቃወማለሁ ብለዋል። ሐማስ አልፈረሰም ከማለት ባለፈ የሀገሪቱን ጥምር መንግስት ለመበተን ድምጽ እንደሚሰጡም ተናግረዋል። ፈረንሳይ የእስራኤልን የሰፈራ መስፋፋት ተቃወመች። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ከጋዛ ተኩስ አቁም ስምምነት መጽደቁን ተከትሎ የአረብ ሀገሮችና የአውሮፓ ሚኒስትሮችን በመሰብሰብ ስለ ፍልስጤማውያን ቀጣይ ሁኔታ መክረዋል። እስራኤል አላግባብ የምታደርገውን የሰፈራ መስፋፋት በፍልስጤም መንግስት ሉዓላዊነትና በአሜሪካ አማካኝነት የሰላም ጥረትን ሊጎዳው ይችላል ሲሉ አስጠንቅቀዋል። ማክሮን በሐማስና በእስራኤል የተደረሰውን የተኩስ አቁም ስምምነት ለቀጠናው ሰላም ትልቅ ተስፋ መሆኑን አንስተው እስራኤል በዌስት ባንክ እያደረገች ያለውን የሰፈራ ግንባታ ለፍልስጤም መንግስት አስጊ ነው ሲሉ ገልጸዋል። ይህ አይነት ድርጊት ተቀባይነት የሌለውና ከዓለም አቀፍ ሕግ ጋር የሚጣረስ ብቻ ሳይሆን በቀጠናው ዳግም ውጥረት፣ ብጥብጥና አለመረጋጋት የሚያመጣ ብሎም የሚያባብስ አደጋ የሚደቅን ነው በማለት ማክሮን ለሚኒስትሮቹ ተናግረዋል። የተደረሰው የአሜሪካ የሰላም ስምምነት እቅድና ስምምነት እንዲሁም የሀገራት መሪዎችን ምኞት የሚቃረን ይሆናል ብለዋል። ከ67000 በላይ የሚቆጠሩ ንጹሃን ሴቶችና ህፃናት ያለቁበትን ጦርነት እንዲቆም የተደረሰው የተኩስ አቁም ስምምነት ትልቅ እርምጃ መሆኑን ማክሮን ገልጸዋል። የአሁኑ የፓሪሱ ስብሰባ የአምስት ቁልፍ የአረብ አገራት ከፍተኛ ዲፕሎማቶች ግብጽ፣ ዮርዳኖስ፣ ሳውዲ፣ ኳታር እና የተባበሩት አረብ ኤምሬትስ ከአውሮፓቻቸው ከፈረንሳይ፣ ከኢጣሊያ፣ ጀርመን፣ ስፔን፣ እንግሊዝ ጋር መሰብሰባቸው ተገልጿል። ቱርክና የአውሮፓ ህብረትም በተወካዮቻቸው መሰየማቸው ተነግሯል። ቬንዙዌላዊቷ ፖለቲከኛ የሰላም ኖቤል ሽልማትን አሸነፉ። ቬንዙዌላዊቷ ፖለቲከኛ ማሪያ ኮሪና ማቻዶ የዘንድሮ የሰላም ኖቤል ሽልማት አሸናፊ መሆናቸው ታውቋል። የቬንዙዌላ ተቃዋሚ ፖለቲካ መሪ የሆኑት ማሪያ ኮሪና ማቻዶ በአገራቸው ዴሞክራሲያዊ መብቶችን በማቀንቀናቸውና አገራቸው ወደ ዴሞክራሲ ሽግግር እንድታደርግ በመታገላቸው የዚህ ዓመት የኖቤል ሽልማትን ማሸነፋቸውን ነው ኮሚቴው ያስታወቀው። በ2025 የኖቤል የሰላም ሽልማት እየጨመረ በመጣው ጨለማ ውስጥ የዴሞክራሲን ነበልባል ለምታስቀጥል ሴት መስጠቱን ኮሚቴው አስታውቋል። ኮሚቴው ማሪያ ኮሪና ማቻዶ ከቅርብ ጊዜያት ወዲህ በላቲን አሜሪካ ካሉ እጅግ የተለዩ ተምሳሌቶች አንዷ በመሆን የኖቤል የሰላም ሽልማት መሸለሟን ገልጿል። ማቻዶ ዋና የአንድነት ምሳሌ ሆና ቆይታለች ሲሉ የኮሚቴው ሰብሳቢ አክለው ገልጿል። በዲሞክራሲ ማዕከላዊነት ላይ የተቀመጠው ይህ ነው ባንስማማም እንኳን የህዝብ የበላይነት መምራት አለበት የሚለው መርሆን ለመከላከል ያለን ፍላጎት ነው። ዴሞክራሲ አደጋ ላይ በወደቀብን በዚህ ወቅት ይህንን የጋራ አቋም መከላከል ከመቼውም ጊዜ በላይ አስፈላጊ ነው። በቬንዙዌላ ዴሞክራሲ አደጋ ላይ መውደቁን የተናገሩት የኮሚቴው ሰብሳቢ ማቻዶ ለነጻና ፍትሃዊ ምርጫ ከጠመንጃ ይልቅ በምርጫ ሳጥን ስልጣን እንዲገኝ
ከ20 ዓመት በፊት መታገል መጀመሯን ተናግረዋል። አክለውም ለነጻነት ስትሰራ ዓመታትን አሳልፋለች ሲሉ ተናግረዋል። ኮሚቴው ለቬኔዙዌላ ህዝቦች ዴሞክራሲያዊ መብቶችን በማስፈን ፍትሃዊና ሰላማዊ ከአምባገነንነት ወደ ዴሞክራሲያዊ ለመሸጋገር ባደረገችው ትግል ማሪያና ኮሪና ማቻዶ የሰላም የኖቤል ሽልማት እንደተሰጣት በመግለጫው ላይ ተጠቅሷል ሲል ቢቢሲ ዘግቧል። ኩላሊቱን የሸጠው ወጣት ቀሪ ኩላሊቱ ከጥቅም ውጭ መሆኑ ተሰምቷል። ዋንግ ኩን የተባለ ወጣት ገና በ17 ዓመቱ በወቅቱ ምርጥ የተባለውን አይፎን 4 እና አይፓድ ለመግዛት ኩላሊቱን በ20,000 ዩዋን ሸጦ የነበረ ሲሆን በአሁን ሰዓት ቀሪ ኩላሊቱ ከጥቅም ውጪ መሆኑ ተነግሯል። ዋንግ በ2011 ዓመተ ልደት ላይ የአይፎን ስልክ ባለቤት ለመሆን የወሰነው ውሳኔ በአሁን ሰዓት በ31 ዓመቱ ሙሉ በሙሉ በዲያሊሲስ ብቻ እንዲቆይ እንዳደረገው ተናግሯል። አይፎን 4 እና አይፓድ ለመግዛት በጥቁር ገበያ ኩላሊቱን ከሸጠ በኋላ ብዙም ሳይቆይ የኩላሊቱ ጤና አደጋ ላይ መውደቁን ያስታውሳል። ዋንግ በቂ ነው ብሎ ያሰበው ቀሪ አንድ ኩላሊት ቀስ በቀስ ስራው ወደ 25 በመቶ ዝቅ ማለቱን በሕክምና አረጋግጧል። ቀስ በቀስ እየተባባሰ በሄደው የጤና መቃወስ አሁን ላይ በ31 ዓመቱ በህይወት ለመትረፍ በዲያሊሲስ ብቻ እንዲቆይ እንዳደረገው በማንሳት በአፍላነት እድሜው በወሰነው ውሳኔ መጸጸቱን ይናገራል። ዋንግ ኩን አሳዛኝ ታሪኩን በማጋራት በርካታ ሰዎች ለጊዜያዊ ደስታ በሚል ህይወታቸውን መስዋዕት ማድረግ እንደሌለባቸው መልእክቱን አስተላልፏል። ከሀገር ውስጥ እንዲሁም ከውጪ ምን ጨመራረጥናቸውን መረጃዎች ተከታተላችኋቸውን ይመስላሉ። አሁን ደግሞ ዕለታዊ የቢዝነስ መረጃዎችን ወደ እናንተ እናደርሳለን። ዙባይዳ ሐሰን ታቀርበዋለች። ኢትዮጵያ በአፍሪካ ነጻ የንግድ ቀጠና ግብይት በይፋ ማስጀመሯ ተነግሯል። ኢትዮጵያ ለረጅም ጊዜ ሲጠበቅ የነበረውን በአፍሪካ አህጉራዊ ነጻ የንግድ ቀጠና ማዕከል ስር የምታደርገውን የመጀመሪያውን ግብይት በይፋ ማስጀመሯን አስታውቃለች። ይህ ታሪካዊ ምዕራፍ የሀገሪቱን የንግድ ዘርፍ ለማስፋፋትና የአህጉራዊ ውህደትን ለማጠናከር ትልቅ እርምጃ ነው ተብሎለታል። የንግድና ቀጠናዊ ትስስር ሚኒስተር ዶክተር ካሳሁን ጎፌ ባስተላለፉት መልእክት በአፍሪካ አህጉራዊ ነጻ የንግድ ቀጠና ግብይት የኢትዮጵያን ወጪ ንግድ ከማፋጠን ባለፈ ለንግድ ዘርፉ ጉልህ አስተዋጽኦ እንደሚያበረክት ገልጸዋል። ስምምነቱ ከ55 በላይ ሀገራትና ከ1.4 ቢሊዮን በላይ ሕዝብን የሚያቅፍ ሲሆን የ3.4 ትሪሊዮን የአሜሪካ ዶላር ጠቅላላ የአገር ውስጥ ምርት ወይም ጂዲፒ ያለው ትልቅ ኢኮኖሚን ይፈጥራል ተብሏል። ይህም ደግሞ ለአህጉሪቱ ላኪዎች፣ አምራቾች እንዲሁም ወጣቶችና ሴቶች ስራ ፈጠራዎችን ከፍተኛ ገበያ እድል ይዞ ይመጣልም ተብሎ ይጠበቃል። ከጅቡቲ ወደ ኢትዮጵያ የሚገቡ የጭነት ተሽከርካሪዎች በብዛት የሚስተናገዱበት የጋላፊ ጉምሩክ ቅርንጫፍ ጽፈት ቤት የጭነት ተሽከርካሪዎች መከታተያ ሲስተም ወይም ካርጎ ትራኪንግ ሲስተም ተግባራዊ መደረጉ ተሰምቷል። በጋላፊ ጉምሩክ ቅርንጫፍ ጽፈት ቤት የገቢና ወጪ ትራንዚት የስራ ሂደት አስተባባሪ አቶ ብርሃኑ ጸጋዬ በእያንዳንዱ የጭነት ተሽከርካሪዎች ላይ የሚደረገው የካርጎ መከታተያ በመኖሩ ይህንን መከታተያ ለማበላሸት መሞከር ያስጠይቃል ማለታቸውን ከገቢዎች ሚኒስቴር የተገኘው መረጃ ያሳያል። በዚህ መሰረትም ከተመደበበት መስመር ወጥቶ ከ70 ሜትር በላይ የተጓዘ ተሽከርካሪ ሲገኝ ሲስተሙ በዋና መስሪያ ቤትም ሆነ በቅርንጫፍ መስሪያ ቤት ላይ በሚገኙ መከታተያዎች ምልክት እንደሚሰጥ ተመላክቷል። የጉምሩክ ፈጣን ምላሽ ሰጪ አካላት እንዲሁም የፌዴራል ፖሊስ ኮንትሮባንድ መከላከያ የሚደርሳቸውን መረጃ አማካኝነት ጭነቱን በመከታተል ለመቆጣጠር እንደሚያስችላቸውም አቶ ብርሃኑ ገልጸዋል። በተጨማሪም በጋላፊ ጉምሩክ ቅርንጫፍ ጣቢያ መግቢያና መውጫ ላይ የተገጠመው ስማርት ጌት የተሰኘው የመቆጣጠሪያ ሲስተም እያንዳንዱ ተሽከርካሪ የገባበትን ጊዜ እንዲሁም የጭነት አይነቱን በተመለከተ ለቀጣይ የክትትል ሂደት አመቺ በሆነ መልኩ መረጃ እንደሚሰጥም ተነግሯል። የወርቅ ዋጋ በዚህ ሳምንት ከፍተኛ ጭማሪ ማሳየቱ ተሰምቷል። የወርቅ ዋጋ ከምን ጊዜውም በላይ ከፍተኛ ጭማሪ በማሳየቱ $4,000 ጭማሪ አሳይቷል የተባለው ይህም በታሪክ ለመጀመሪያ ጊዜ የከበረ ማዕድን ጭማሪ ተደርጎ መወሰዱ ተዘግቧል። ተንታኞች እንደሚናገሩት ጭማሪው የባለ ሀብቶችን የፖለቲካና የኢኮኖሚ አለመረጋጋት የሚያንጸባርቅ ሲሆን ይህም የአሜሪካ መንግስት በፈረንሳይና በጃፓን ሊፈጥር የሚችለውን የበለጠ የዋጋ ንረት ያሳያል ተብሏል።
ወርቅ አብዛኛውን ጊዜ በችግር ጊዜ እንደ ደህንነቱ የተጠበቀ ሀብት ነው የሚታየው። እናም ባለሙያዎች እንደሚጠቁሙት በዓለም አቀፍ ገበያዎች ውስጥ ያለ ተለዋዋጭነት በቅርብ ጊዜ ውስጥ የዋጋ ጭማሪው እየተበራከተ መሆኑን ነው። እንደ ሲኤንቢሲ ዘገባ ከሆነ ጭማሪው የኢንቨስተሮችን እያደገ የመጣውን ከአደገኛ ንብረቶች የራቁ ኢኮኖሚ እድገትንና የጂኦፖለቲካል ውጥረትን በመፍራት መሆኑን ያሳያል ተብሏል። በመጨረሻም ዕለታዊ የቴክኖሎጂ ጥንቅራችንን ወደ እናንተ እናደርሳለን። ሀያት ከማል ታቀርበዋለች። በዛሬ ቴክኖሎጂ መሰናዷችን ካሜራ እንዴት ተሰራ እንዲሁም ደግሞ ከስልኮ ካሜራ ጀርባ ያለው ወይም ደግሞ ካሜራን በመስራት ውስጥ ትልቅ አስተዋጽኦ ያለው ሳይንቲስት ማን ነው የሚለው እናያለን። በአንድ ቤተ ሙከራ ውስጥ መሐንዲሶች ምርምር እያደረጉ ነው። በኮምፒውተር ውስጥ የሚገኝ ሰርኪዩት ቦርድ ላይ ያነጣጠረ ጨረር ሲለቁ ሰርኪዩት ቦርዱ ተሰባበረ። ራዝበሪ ፓይ የተባለው የመሐንዲሶች ቡድን በምርምሩ የደረሰበት ኮምፒውተሩ ጨረር ሲለቅ በቀላሉ እንደሚጎዳ ነው። የቡድኑ መስራች ኢቤን ዩፕቶን ይባላል። በኮምፒውተር ውስጥ የሚገኘው ቺፕ ብርሃንና ኤሌክትሮንን ሲዋሃዱ በቀላሉ እንደሚሰበር መረዳታቸውን ይናገራል። ራዝበሪ ፓይ የሰራው ኮምፒውተር በጨረራ እንደሚጎዳ ያወቀው ኮምፒውተሩን የገዛው ግለሰብ ነበር። እንደ አውሮፓውያን አቆጣጠር በ2015 ይህ ከታወቀ በኋላ የኮምፒውተሩ ቺፕ ጨረራ እንዲከላከል ተሸፈነ። እንደ አውሮፓውያን አቆጣጠር በ1905 አልበርት አንስታይን ካሳተማቸው የጥናት ጽሑፎች መካከል ስለ ፎቶ ኤሌክትሪክ የሚያትተው ይገኝበታል። በወቅቱ የአእምሮአዊ ንብረት ጥበቃ መስሪያ ቤት ውስጥ ነበር የሚሰራው። አንስታይን በዚህ ጥናቱ በ1921 የኖቤል ሽልማትንም አግኝቷል። የአንስታይን ጥናት ካሜራ፣ ተንቀሳቃሽ ስልክና ሌሎችም ኤሌክትሮኒክስ መገልገያዎችን ለውጧል። አንስታይን ጥያቄውን የጀመረው ብርሃን ከምን ይሰራል ሲል ነበር። የወቅቱ ሳይንቲስቶች ብርሃን ራሱን የቻለ ጨረር ነው ብለው ነበር የሚያምኑት። በጨረሩ አማካኝነትም ይንቀሳቀሳል። አንስታይን ግን ይህንን መላምት ለመቀበል እንዳልቻለ የጌትስበርግ ኮሌጅ መምህር ስቲቭ ጊምብል ይናገራሉ። ብርሃን የጨረር ፍንጣቂዎችን የሚያመነጭ እንደሆነ ሄንሪክ ሄርዝ ያሉ ሳይንቲስቶች ምርምራቸውን አድርገዋል። ብርሃን ኤሌክትሪክ እንዲፈጥር የሚያደርግ በወቅቱ ግልጽ ያልነበረ ሂደት ነበር። ሰዎችን በጣም ያስገርማቸውም ነበር። ትርጉም ሊሰጣቸውም አልቻለም ይላሉ ስቲቭ ጊምብል። የብርሃን መጠን ሲጨምር የነዚህ ኤሌክትሮኖች ኃይል አለመለወጡ የበለጠ አስደነቃቸው። የብርሃኑ ቀለምና ርግብግቢት ግን ይለወጣል። ብርሃን ሲጨምር ለምን የኃይል መጠን አልጨመረም የሚለው ማንም ሊረዳው አልቻለም። አንስታይን ብርሃን የተሰራው ከሞገድ ብቻ ሳይሆን በውስጡ ጥቃቅን ፎቶንስ እንደሚገኙና በሞገድ ውስጥ እንደሚጓዙም ደረሰበት። አንድ ፎቶን ከኤሌክትሮን ጋር ሲገናኝ ኤሌክትሮኑ ይነቃቀላል ሲል በዩኒቨርሲቲ ኦፍ ዮርክ የሚያስተምሩት ፖል ዴቪስ ያስረዳሉ። ፎቶን በቂ ኃይል እስካገኘ ድረስ ፎቶ ኤሌክትሪክን በመፍጠር ኤሌክትሮንን ከቁስ ጋር ይለያል። የፎቶን ኃይል ከብርሃን ቀለም ጋር ቀጥተኛ ትስስር አለው። በሰማያዊ ብርሃን ውስጥ ፎቶን አጭር ሞገድ ይጓዛል። በቀይ ብርሃን ውስጥ ካለው ፎቶን የበለጠ ጉልበትም አለው። አልትራቫዮሌት ብርሃን የበለጠ አቅም እንዳለው ሄንሪክ ሄርዝ ደርሶበታል። አንስታይን መላምቱን ያገኘው ከባዶ ሜዳ አይደለም። የሄርዝና ሌሎችም እንደ ማክስ ፕላንክ ያሉ ፊዚስቶችን መላምት መነሻ አድርጓል። የማክስ ፕላንክ መላምት ወይም ኳንታ እንደሚለው ብርሃንና ጨረራ የታመቀ ኃይል እንዳላቸው ይጠቁማል። በ1918 የኖቤል ሽልማት ቢያገኝበትም መላምቱ እስከ 1905 ድረስ አከራካሪ ሆኖ ዘልቋል። መምህሩ ስቲቭ ጊምብል አንስታይን የተለያዩ አማራጮችን ከግምት ውስጥ የሚያስገባ አእምሮ ነበረው ይላሉ። የአንስታይን ሐሳቦች ሳይንቲስቶችን ያከራክሩ ነበር። በተለይም የንጽጽራዊነት ወይም ሪላቲቪቲ መላምቱ። የኖቤል ፊዚክስ ኮሚቴ አባላት ሽልማቱን ለአንስታይን ለመስጠት አመንትተው ነበር። ኖቤል ሲሸልሙት ከንጽጽራዊነት መላምቱ ይልቅ የፎቶ ኤሌክትሪክ ስራውን ነበር ያስበለጡት። የአንስታይን የፎቶ ኤሌክትሪክ ምርምር ዓለምን ለውጧል። የአብዛኛዎቹ የቴክኖሎጂ ውጤቶች የጀርባ አጥንትም ነው። የሰዎችን እንቅስቃሴ በመፈተሽ ድምጽ የሚያወጣውና ሌቦችን ለመከላከል የሚለው መሳሪያው ሞሽን ሴንሰርስ ኢን ባርግላር አላርም ሲስተም የሚሰራው ጨረራ በማፍለቅ ነበር። የሚያፈልቀው ጨረራ በሰው እንቅስቃሴ ሲቋረጥ ድምጽ ያወጣል። በኦሎምፒክ ውድድሮች ላይ አትሌቶች የሚያልፉት የመጨረሻው መስመር ፎቶ ኤሌክትሪክ ስላለው የአትሌቶቹን ቅደም ተከተል ማወቅም ይችላል። መርከቦች ጭጋጋማ አካባቢ መቃረቡን ቀድሞ ምልክት የሚሰጡት እንዲሁም ዝናብ ሲጥል የመኪና መስታወት ላይ ያለው ብረት ዝናቡን የሚያራግፈው በዚህ ግኝት አማካኝነት ነው። ፎቶ ኤሌክትሪክ ኢፌክት የምንለው ኤሌክትሮን ከቁስ ሲወጣ ሲሆን ፎቶቮልታይክ ወይም ቮልታይክ ኢፌክት የሚፈጠረው የኤሌክትሮኖች እንቅስቃሴ በቁስ ውስጥ ኤሌክትሪክ በጎንዮሽ እንዲያልፍ ሲደረግ ነው። ከፀሐይ ጨረር የኤሌክትሪክ ኃይል የሚመነጨው በዚህ መንገድ ነው። ይህ ታዳሽ ኃይል የአየር ንብረት ለውጥን ለመከላከል ይረዳል። የአንስታይን ፎቶ ኤሌክትሪክ ኢፌክት በካሜራ አሰራር ላይ ይታያል። ብርሃንን የሚከተለው ዲጂታል ካሜራ ክፍል ምስል ቀርጾ ያስቀራል።
ናሳ 1990 በህዋ ላይ የተጠቀመው ቴክኖሎጂ CMOS ቴክኖሎጂ በቢሊዮኖች የሚቆጠሩ ተንቀሳቃሽ ስልኮች ውስጥ ይገኛል። መሐንዲሱ ኤሪክ ፎሱም እንደሚሉት ይህ ቴክኖሎጂ ጉልህ ለውጥን ያመጣ ነው። አረንጓዴ፣ ቀይ ወይም ሰማያዊ ብርሃን ውስጥም ቢሆን ፎቶን አንድ ኤሌክትሮን እንዲወጣ ያደርጋል። ይህ በመሆኑ እድለኛ ነን ይላል። ምስል ቀለም እንዲኖረውና እውነተኛ ገጽታን ማስቀረት እንዲቻልም ያደርጋል ሲሉ ያስረዳሉ። አንድ ፎቶን በመጠቀም ምስል እንዴት ማስቀረት ይቻላል የሚለው ላይም ምርምር እያደረጉ ነው። የምርምሩ ውጤት ጥርት ያለ ምስልን ለመፍጠር እንዲሁም ለሰዎች ህክምና ሲደረግ የተሻለ ሲቲ ስካን ምስል ለማግኘት ያግዛል። ህሙማንን ባነሰ የጨረራ መጠን መመርመርም ይቻላል። በዚህ ቴክኖሎጂ ታግዘን በጨለማ ማየት እንችላለን በማለት ባለሙያው ያብራራሉ። በዩኒቨርሲቲ ኦፍ ሳውዝሃምፕተን የሚያስተምሩት ዲሜትራ ጆርጂድም በኤሌክትሮኒክ ኢፌክት ላይ ምንም ያደርጋሉ። በፎቶ ኤሌክትሪክ ኢፌክት ላይ ምርምር ያደርጋሉ። ወደ ኮምፒውተር መረጃ ሳይልክ ብርሃን ላይ ምርምር ማድረግ የሚችል መሳሪያን መስራት የጥናታቸው አካል ነው። ይህ ጥናት ለአይነ ስውራን ሰው ሰራሽ የአይን ብርሃንን መስራት እንዲቻልም ያደርጋል። ያለ አሽከርካሪ የሚጓዙ መኪኖች በፍጥነት እንዲጓዙም ይረዳል። እንዲህ ያለው ቴክኖሎጂ ቀናቸው ሳይደርስ የተወለዱ ጨቅላ ህጻናት ደም ውስጥ ያለውን የኦክሲጅን መጠንና የልብ ምታቸውን ለማወቅ ያስችላል። የተወሰነ ብርሃን በቆዳቸው ውስጥ አሾልኮ በማሳለፍ ህዋሳቸውን ለማየት ይውላል። አንስታይን መላምቱን በ1905 ነው የጻፈው። ባለፉት ዓመታት በሰው ልጆች ታሪክ ብዙ ለውጦችን ማምጥቷል። በብርሃንና ቁስ መካከል ያለው ግንኙነት ዓለም የሚሰራበትን መንገድ በጥልቀት ለመረዳትም ያግዛል። በ1960ዎቹ ጨረቃ ላይ ያረፉ ጠፈርተኞች ባነሷቸው ምስሎች ላይ እንደ ፀሐይ ግብዓት ያለ ጨረራ ተስተውሏል። የጨረቃ አካባቢ አየር ከምድር የተለየ ስለሆነ የብርሃን ቅንጣቶች በተበታተነ መንገድ ነው የሚንቀሳቀሱት። ይህ ብርሃን ከፀሐይ የሚመነጭ ሲሆን በጨረቃ አካባቢ አየር ላይ ሲያርፍ የሚፈጠር መሆኑም ታውቋል። የብርሃን ቅንጣቶቹ ስለሚሳሳቡ ከከባቢ አየሩ በላይ ሲንሳፈፉ ይታያል። ከፀሐይ ብርሃን ጋርም ሲዋሃዱ ያንጸባርቃል። ክቡራትና ክቡራን የነጃሺ ቲቪ የምሽት መረጃ ተመልካቾቻችን የዕለቱን የምሽት መረጃ በዚሁ አገባደድን። ከቀሪ የነጃሺ ቲቪ የምሽት መሰናዶ ጋር መልካም ምሽት።